በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁ ብሩካን እግዚአብሔር ልጆች፣ በክርስቶስ የተወደዳችሁ እግዚአብሔር አብ በቤቱ የተከላችሁ መንፈስ ቅዱስ ያተማችሁ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለውን ፍቅር የሰጠን ጌታችን አምላካችን ኢየሱስ ክርስቶስ ነፍሱን ሰጥቶ ከዕዳ ከበደል ነፃ ያደረገን ያዳነን መንፈስ ቅዱስ የቀደሰን ብሩካን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ህዳር 28 ፊት ለፊታችን 28 በሚሊኒየም አዳራሽ መቄዶንያን ለማገዝ ከመቶ በላይ ዘማሪያን አንድ ላይ በመሆን ትልቅ መርሃ ግብር አዘጋጅተናል። ዋና ፕሮግራሙ ሀሳቡ ገቢውን ለመቄዶንያ አረጋውያን መርጃ ድጋፍ ማድረግ ነው። እንግዲህ የምትችሉ ከሆነ ኢትዮጵያ ያላችሁ መታችሁ እንድትሳተፉ፣ ኢትዮጵያ ደግሞ የሌላችሁ ለቤተሰቦቻችሁ ትኬት ገዝታችሁ ማህበሩን እንድትደግፉ ደግሞ እናንተም በረከት እንድታገኙ ጥሪ ያቀርባለሁኝ። ቪአይፒ ቲኬት 1000 ብር ነው። ኖርማል ደግሞ ቲኬት መግቢያ ቲኬት 300 ብር ነው። አሳውቁኝ ስልኬ ላይ 9114380። እግዚአብሔር እናንተን ቤታችሁን ይባርክ። የእግዚአብሔር ልጆች ርዕሱ ላይ እንዳያችሁት ሳናቀው ሳናስተውለው ሟርት ወይም ደግሞ ጣዖት አምልኮ ላይ ልንሆን ስለምንችል እንድንመለከት እንድናስበው የሚያደርግ ትምህርት ነው የምንማረው። የትምህርታችንን መነሻ የምናገኘው መጽሐፈ ሳሙኤል ቀዳማዊ ወይም አንደኛ ሳሙኤል ምዕራፍ 15 ላይ ከቁጥር 17 ጀምሮ ከሳሙኤልና ከሳኦል ጋር በነበረ ንግግር ውስጥ የምናገኘው ሀሳብ ነው። ሳሙኤል አለ፣ በዓይንህ ምንም ታናሽ ብትሆን ለእስራኤል ነገዶች አለቃ አልሆንክምን? እግዚአብሔር በእስራኤል ላይ ንጉሥ ትሆን ዘንድ ቀባህ። እግዚአብሔርም ሄደህ ኃጢአተኞቹን አማሌቃውያንን ፈጽመህ አጥፋቸው፣ እስኪጠፉም ድረስ ውጋቸው ብሎ በመንገድ ላከህ። ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉ አደረግህ? ሳኦልም ሳሙኤልን የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔር በላከኝ መንገድ ሄጃለሁ፣ የአማሌቅን ንጉሥ አጋግን አምጥቻለሁ፣ አማሌቃውያንን ፈጽሜ አጥፍቻለሁ። ሕዝቡ ግን ለአምላክህ ለእግዚአብሔር በጌልጌላ ይሠዉ ዘንድ ከእርሙ የተመረጡትን በጎችን በሬዎችን ከምርኮ ወስደዋል አለው። ሳሙኤልም በሆኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ የሚለው ይመስልሃልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት እንደ ሟርተኛ፣ ኃጢአት እልከኝነትን ጣዖትን ተራፊምን እንደማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ንቆሃል አለው። እዚህ ሀሳብ ውስጥ ነው የምንነጋገረው። እንግዲህ እንደሰማችሁት ደግሞ እንደምታውቁት ለእስራኤል መጀመሪያ ላይ የነገሰው የቢንያሙ ሰው ሳኦል ነው። ሳኦል ብዙ ዓመት አልነገሰም። ጥቂት ዓመታት እንደነገሰ አማሌቃውያን ጦርነት በእስራኤል ላይ እንደከፈቱና ጀግና ተዋጊ ነው። ሊዋጋ እንዲሄድ እግዚአብሔርን አስፈቅዶ ነበር። እግዚአብሔር የሚል ተዋጋ፣ ግን ስትዋጋ አማሌቃውያን እጃቸው ላይ ካለው ከወርቁም ከስቡም ከምኑም ከሰዎቹም ጭምር ምንም ይዘህ እንዳትመጣ አጥፋናና ብሎ ነው የላከው። ነገር ግን ሄደው ድል ካረጉ በኋላ ንጉሱን ማርኮ ይዞ መጣ። እንደገና ደግሞ ወይፈን ጥጃዎችንም እየነዳ መጣ። በኋላ እግዚአብሔር ንስሐ የሚገባ ልብ እንዳለው ያሳየን ዘንድ ሳሙኤል ላከ። ሳሙኤል ነቢይ ነው። በዛ ዘመን የእግዚአብሔር አፍ ነው። እግዚአብሔር የሚናገረው የሚናገር ነቢይ ነው። እንደሰማችሁት ሳሙኤል ቀርቦ እንዴት ታናሽ ሆነ፣ አህያ ነጂ ሆነ፣ ተራ ሰው ሆነ አንስቶ ንጉሥ ያደረገ እግዚአብሔር እንዴት አላከበርከውም? ለምንስ ቃሉን አልሰማህም ብሎ ሲለው በድያለሁ፣ አጥፍቻለሁ ብሎ አልወደቀም። ይልቁንም እኔ እግዚአብሔርን ቃል ሰምቻለሁ፣ አክብሬያለሁ ብሎ ራሱን ለመከላከል ነው የሞከረው። ይህንን ይመስል ወቀሳ ለቅዱስ ዳዊት ከዚህ ቀደም መጥቶለት ነበር በቤርሳቤህና በኦርዮ ምክንያት። ነገር ግን ቅዱስ ዳዊት በድያለሁ ብሎ ዓመት ላይ ተኛ ነው የሚለው። ሳኦል ግን ከእግዚአብሔር ነቢይ ጋር ተከራከረ። እኔ በፍጹም አላጠፋሁም ማለት አብሮኛ ሰዎች ናቸው ጥጃ እየነዱ የመጡት አለ። ግን ሀሳቡ ልቡ መሻቱ ግን እሱ ውስጥ ነበር። ለምን? ዋናውን የአማሌቅን ንጉሥ አጋግን አስሮ በሰንሰለት ይዞት መጥተዋል። የእግዚአብሔርን ቃል እንዳልሰማ ይታወቃል። ግን ልቡን እንደበደለ እንዲሰማው አላደረገውም። ትልቁ ኃጢአት በእግዚአብሔር ፊት በድለን እንዳልበደለን ሲሰማን፣ አጥፍተን ምንም እንዳልተፈጠረ ሲሰማን ነው። ሰው ያጠፋል።
ሰው ይሳሳታል፣ ድካም አለበት፣ ግን ደግሞ ሊጸጸት ይገባል። ሰው ከሰይጣን በምንድን ነው የተለየው? ለምንድን ነው የሰው ልጅ በክርስቶስ ደም እንዴት ነው የተወሰነለት መሰላችሁ? የሚጸጸት ልብ ስለነበረ ነው። ሰይጣንና መላእክቱ የማይጸጸት ልከኛ ልብ ሲኖራቸው፣ ሰው ግን የሚጸጸት ልብ ስለነበረው ክርስቶስ ከሰማያት እንዲወርድ ያደረገው። መጸጸት የሰው ልጅ ልዩ በረከቱ ነው። አያችሁ፣ በአንዳንድ ጉዳዮች ላይ ብናጠፋ በእግዚአብሔር ቃል ድምፅ ልባችን ቢገሰጽ ጌታዊ በድያለሁ ማለት እንጂ ለጥፋታችን ምክንያት ሰጥተን ልንተርፍ አንችልም። እንደሰማችሁት ነው። ሳኦል ራሱን ለመከላከል ሞክረዋል፣ አልደነገጠም እና አልሰማውም ሲለው ሳሙኤል እግዚአብሔር ከአውራ በግ ስብ ይልቅ የሚያዳምጠውን ይወዳል ሲለው ዝም ብሎ አይደለም ያለው። ሲጀመር በጦርነት በሰልፉም ጊዜ አልሰማውም እግዚአብሔርን፣ በጥፋቱም ጊዜ ሲነገረው እግዚአብሔርን አልሰማም። ሁለቱ ስህተቶቹ ናቸው። አለመስማት ትልቁ በሽታ ነው። እግዚአብሔር ይሰውራችሁ። እግዚአብሔር ይሰውራል። የእግዚአብሔርን ቃል አለመስማት፣ ሁሌ ተደጋጋሚ ነገር የተናገረን ድንግጥ ማንል ሰዎች እግዚአብሔር ይማረን። እግዚአብሔር ቀድሞ ከውሳኔ በፊት ይናገራል። መክሮ ተናግሮ መስክሮ አቀንቶ ነው የሚወስነው። ውሳኔውን ግን ይመልስ የለም፣ ሀሳቡንም የሚከለክል የለም። ሳኦል ለእስራኤል ንጉሥ እንዲሆን የቀባው እግዚአብሔር ነው፣ ግን ውሳኔውን አነሳበት። በእግዚአብሔር ሕዝብ ላይ እግዚአብሔርን የማይሰማ ንጉሥ እንዴት ይቀመጣል? እና መጨረሻ ላይ ምንድን ነው ያለው? ኃጢአት እልከኝነት ይላችሁ፣ አመፀኝነት እንደሟርት፣ እልከኝነትን ደግሞ ጣዖት እንደማምለክ ነው። ሁለቱን ኃጢአቶች ነው ቦልድ አድርጎ አስምሮ ያሳየን ሳሙኤል። አመፀኝነት በእግዚአብሔር ላይ መነሳት፣ ነገሮችን ሁሉ ከእግዚአብሔር ጋር ማወሳሰብና ማገናኘት አመፅ ይባላል። ለምሳሌ አንድ ችግር አንድ ስራ ስንሰራ ስራው ተበላሽብን፣ እግዚአብሔር ምን አደረኩት ማለት፣ ከዛ ከእግዚአብሔር ጋር መጋጨት፣ ፍቅሩን ማጣት፣ ሁሌ እሱን መውቀስ፣ እሱን ለሰዎች ማማት፣ ያመጣብኝ እሱ ነው እያሉ እግዚአብሔር ላይ ማመፅ፣ እግዚአብሔር ላይ መነሳት፣ እግዚአብሔር ላይ ሰላማዊ ሰልፍ መውጣት ማለት አመፀኝነት ይባላል። በህይወት ውሳኔያችን ለወሰናቸው ጉዳዮች መጠየቅ ያለብን እኛ እንጂ እግዚአብሔር አይደለም። ለመረጥናቸው ምርጫዎች መጠየቅ ያለብን እኛ ነን፣ እግዚአብሔር ልጆች። ግን ሰው ምርጫውን ውሳኔውንም ለእግዚአብሔር ይሰጣል። እግዚአብሔር ያደርገው ያለ ራስን ጻድቅ አድርጎ ጥሩ አድርጎ ከማየት የተነሳ ግብዝ ከመሆን የተነሳ ጻድቁን ቅዱሱን እግዚአብሔርን ይወቅሳል ሰው ልጅ። አመፀኝነት ይባላል። ይሄ ምን ያመጣል ማለት እግዚአብሔር ምን ያመጣል ማለት ፈርዖን እግዚአብሔር ማን ነው እኮ ነው ያለው። ምን ያመጣል እናንተ አምላክ? ሰናክሬም እስቲ አንተ አምላክ ሂጅ አድነው አለ። አመፅ ይባላል። ፈርዖን ከእስራኤል ጋር ይጋጭ አንድ ነገር ነው። ሰናክሬም ከንጉሥ ሕዝቅያስ ከይሁዳ ንጉሥ ጋር ይጋጭ። እግዚአብሔርን ግን ምን አሰደባቸው? እግዚአብሔር ምን አረጋቸው? የእነሱ አምላክ የእስራኤል አምላክ ምን አረጋቸው? እንደው ጥፉ ሲላቸው ማለት ነው። እግዚአብሔር ላይ አመፁ። ባለመንኮራኮሩን ፈርዖን በኤርትራ ባህር ሰጠመ። ባለ ብዙ ሺህ ሰራዊት ሰናክሬም በእግዚአብሔር መልአክ ተቀስፎ ከይሁዳ ሰፈር ተባረረ። እግዚአብሔርን መንካት ተገቢ አይደለም። ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል። አሁን ይኸውላችሁ በነ ፈርዖን ልክ በነ ሰራኦል ልክ እግዚአብሔርን ባንለው ግን የሚዳዳል ሰዎች አለን። ምንድነው እግዚአብሔር ያረኩህ? ምንድነው የበደልኩህ ማለት በራሱ አመፅ ነው። ያልበደልነው ነገር ምን አለኝ? አመፅ ደግሞ ሟርትን እንደማምለክ እንደመስራት ይቆጠራል። ሰው ሟርተኛ ሲሆንና በእግዚአብሔር ላይ ሲያጎረመርም አንድ አይነት ነው ያጣታቸው ደረጃ። ሳናቀው ሟርትያ ማለት ሊሆን ይችላል። በላያችን ላይ መጥፎ ሊጠራ ሊሆን ይችላል። የመኖሪያ የማምለጫ ቅጥራችንን እያፈረስን ማን ሊከላከልልን ይችላል? እግዚአብሔርን እየወቀስን እንዴት ልንተርፍ እንችላለን? ከዚህ ዓለም ተግዳሮት ሟርትን እንደማምለክ ነው የሚቆጠረው። እግዚአብሔር ላይ ኮምፕሌን ማድረግ፣ እግዚአብሔርን መውቀስ፣ እግዚአብሔርን ማማት፣ ለሰው ለዘመድ ለቤተሰብ ለምናምን እግዚአብሔርን ማማት። ያመጣብኝ ምን አደረገዋለሁ? ሲያመጣብኝ ምን አደረገዋለሁ? ንግግሮቻቸው የራሱ ፈጽሞ መፈወስ ያለባቸው ናቸው። ጤነኞች አይደሉም።
ምስጋናችን ራሱ ልክ ያለነ ምስጋና ነው። ምን አደርገዋለሁ? ተመስገን ነው እንጂ የምለው አይገባህም። ለአንተ ምስጋና ማቅረብ ፌር አይደለም፣ ግን እንዳታጠፋኝ ተመስገን እልሃለሁ ማለት ነው። እግዚአብሔር ኩበት እንደማጠን ነው የሚቆጠረው። ይሄ ምስጋና አይደለም፣ ይሄ ቅዱስ ዕጣን አይደለም፣ ይሄ የአመፅ ምስጋና ነው። የእግዚአብሔር ልጆች ራሱን ለእግዚአብሔር የሚቀድስ ማን ነው? ዛሬ ከዛሬ ጀምሮ በአፋችሁ እግዚአብሔርን በሚመለከት አመፅ አትናገሩ፣ ልባችሁም አመፅ እንዲያስብ አትፍቀዱ። ምክንያቱም አመፀኝነት ሟርተኝነትን የሚመስለው እልከኝነት፣ እልህ ጣዖትን እንደማምለክ ይቆጠራል። እግዚአብሔር በአንድም በሌላም ሲናገርን በንስሐና በጸጸት ከመመለስ ይልቅ እየባስን እንመጣለን። እየባስን ከእግዚአብሔር ጋር የሚታገል በል በጣም ብሰዋል። የእሱ ሆኜ እየጸለኩ እየጾምኩ ገዳማት እየሄድኩ እንዲህ ካረገኝ ይለይለት ብልግ ብዬ ጠፍቼ አሳየዋለሁ የሚሉ ሰዎች አሉ። ከእግዚአብሔር ጋር አለ የሚገጥሙ በእልህ የሚጠፉ አሉ። በእልህ ጊዜ ቤት የሚቀሉ በእልህ አገልግሎታቸውን መስቀላቸውን አስቀምጠው የሚመለሱ ሰዎች አሉ። በእግዚአብሔር ይዟል። እልከኝነት ጣዖትን ማምለክ ማለት ነው። እኩል ነው የኃጢአቱ ደረጃ። በሰው ላይ እልከኛ ሰዎች አለ፣ የሚመልሰን የሌለ እልከኝነታችን ደግሞ እንደ ጀብድ የምንቆጥር ጀግንነት የሚመስለን እልከኝነት ጣዖትን እንደማምለክ ነው ይላል እግዚአብሔር ቃል። ፈጽሞ አልመለስም፣ አልታረቅም፣ ይቅር አልልም፣ አልሰጥም፣ አልካፈልም፣ አላደርግም ጨካኝ መሆን ማለት ነው። ምን ታመጣለህ ብሎ ድርቅ ብሎ ሰላምን የሚሻል ነገርን ከማምጣት ይልቅ በልህ አቋም እንቆም ጣዖት መምለክ ይባላል። ለሰው የማይመች ለእግዚአብሔርም የማይመች መንገድ ነው። እልከኝነት ከልጅነት ነው መታረም ያለበት። ልጆች ያለን ሰዎች እልከኛ ልጆች ልናበረታታቸው አይገባም። ከሰው ጋር አይኖሩማ። ትዳራቸውን ይፈታሉ፣ ጓደኞቻቸውን ያጣሉ፣ ተወዳጅነታቸውን ያጣሉ። እልከኛ ሰው እንደዚህ ነው የሚሆነው። እልከኝነት ጀግንነት ሆኖ አያውቅም፣ ጉዳት ነው። መጽሐፍ ቅዱስም ጣዖትን እንደማምለክ ነው የሚለው። እግዚአብሔር ልጆች በሰው የጀመርነው ልክ በእግዚአብሔር ላይ ሊፈጸም ይችላል፣ ከእግዚአብሔር ጋር ሊያጋጭን ይችላል። እልከኝነት በጣም እንቆጣጠር ይገባል። ብዙ ነገሮች የሚፈርሱት በህይወት ውስጥ በእልህ ነው። ብዙ ነገሮች ትዳር በእልህ ይፈርሳል። አግሪመንት፣ የንግድ ስምምነት በእልህ ይፈርሳል። በእልህ ማናደርገው ነገር የለም። በእልህ ጓደኞቻችንን እናጣለን፣ ሳንታረቅ እንቀራለን፣ ይቅር ማለት ያቅተናል። በእልህ ምክንያት እልህ ጣዖት እንደማምለክ ነው። እግዚአብሔር ልጆች እንግዲህ ሳሙኤል ለሳኦል በመንፈስ ቅዱስ የተናገረው ቃል ይሄ ነው። አመፀኝነት ሟርት፣ እልህ ጣዖት ማምለክ ነው። በፍጹም ይበላችሁ እግዚአብሔር ቃል ነውራቸው ክብራቸው በነውራቸው ነው ይላል። በነውር ክብር እንዳይኖራችሁ አደራ። እልከኛ ስለሆናችሁ ጀግና የሆናችሁ የምታውቁ ሰዎች በፍጹም ልክ አይደላችሁ። በነውር ክብር አይመጣም። ምንድን ያላጣነው በእልሃችን ምክንያት? ከስንት የልብ ጓደኞቻችን ጋር ተቆራርጠናል በእልሃችን ምክንያት። እልህ ምን ይላሉ አባቶቻችን? ምላጭ ያስወጣል ይላሉ። ምላጭ ሰው በላጭ ወጣ። በዚህ ልክ ዕውር ነው። በጣም ልናስብበት ይገባል። በእግዚአብሔርም በሰውም ላይ የሚይዝን ሰዎች ተሞርተን ተሰብረን የምንማረው ያያችሁት እልኸኛው ሳኦል ንቅ ያለው አለ። ከዛ በኋላ ይገርማችኋል። ሳሙኤል ይጸልይለት ነበር። አሳዝኖት አታልቅስ ስለ ሰውዬ፣ ከዚህ በኋላ ስለ ሰውዬ እንዳትጸልይ አለ እግዚአብሔር። እንዳትጸልይ ቀሚሱን ይዞ ሳሙኤል እባክህ ጸልይልኝ ብሎ ቢጮህ እግዚአብሔር ግን አልሰማም አለ። እልኸኛን ሰው አልሰማም። የተሻለው መንገድ አለ። በትህትና እግዚአብሔርን በመስማት ራስን ዝቅ በማድረግ ችግሮችን እግዚአብሔር ጋር በመነጋገር መፍታት እየተቻለ እልክ ከእግዚአብሔር ጋር አይሆንም።
የሰማነውን በልባችን ጻፍ። መንፈስ ቅዱስ ይባርካችሁ። ጸጋው ብርሃን በሁላችን ላይ ይብራል። የእግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። እንግዲህ መሳሰቢያዬን አትርሱ የሚሊኒየምን ፕሮግራም በ28 እሑድ ቀን እግዚአብሔር እናንተን ቤታችሁን ይባርክ። ላይክና ኮሜንት አድርጋችሁ ስለምትወጡ ዘራችሁ ይባረክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም